الله أكبر الله أكبر ከ5 ዓመት በፊት ነው መላው ዓለም በኮቪድ-19 ወረርሽኝ ድንጋጤ ውስጥ ወድቋል። የሰው ዘር ከዓለም ሁሉም አቅጣጫ ነገ ምን ይፈጠር ይሆን እያለ በዝምታ ተወጧል። የእምነት አባቶች ጠዋትም ሆነ ማታ ምእመን የማያጣቸውን መስጂዶች በር ዘግተው አማኞችን ቤት እንዲቆዩ መክረዋል። ለሰላት እንኳ ለብቻ መቆም ግዴታ በሆነበት ቅዱሳኑ መካና መዲና ሳይቀሩ ለምእመናን አጥር ባበጁበት ሰው የሰውን መዳፍ ለሰላምታ መንካቱ ስጋት ውስጥ በሚጥልበት በዚያ ዝምታ ውስጥ አዲስ አበባ መሃል የእምነት የአንድነትና የተስፋ ድምፅ በሳተላይት ብቅ አለ። ለኢትዮጵያ ሙስሊሞች በመገናኛ ብዙሃን ረገድ አዲስ የታሪክ ምዕራፍ ተከፈተ። ይህ ዓለም በፍርሃት በራደበት ሰዓት የተወለደ በእምነትና በጽናት የፈካ የቴሌቪዥን ጣቢያ ታሪክ ነው። ይህ የሚንበር ቲቪ ታሪክ ነው። ሚንበር ቲቪ ሁለንተናዊ ከፍታ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንኳን አብሮ ደስ አለን። ህልማችን ነበር። ኮቪድ ከመምጣቱ በፊት ነው ሚንበር የተወጠነው። በዚህ ጊዜ ውስጥ በዚህ ኢንተርቫል ውስጥ ቴሌቪዥን ኦን እናደርጋለን የሚለው ኮቪድ ምክንያት ብዙ ነገሮቻችን ሊሚትድ ነበሩ። እንቅስቃሴዎቻችን ሊሚትድ ነበሩ። ከቤት የሚወጣበት ጊዜ አነስተኛ ነበር። ስለዚህ ቁጭ ብለን ለማንበብ፣ ለመጻፍ፣ ከሰዎች ጋር ዲስከስ ለማድረግ፣ ሪሰርቾችን ለመስራት፣ ኤክስፖዠሮችን በደንብ ቼክ ለማድረግ በጣም ጥሩ አጋጣሚ ነው የፈጠረልን። ስለዚህ ይሄ ነገር ፓንደሚኩ ያልፋል ብለን እናምን ነበር። የሚያልፍ ከሆነ ምንድነው ያለው የመጨረሻ እድል? እኛ ልክ እሱ ባለፈ ቅጽበት ኢሚዲየትሊ ወደ አክሽን እንገባለን ብለን ስለምናስብ እዛ ላይ ነው ፎከስ ያደረግነው ማለት ነው። እኔ ፐርሰናሊ ልክ የመጀመሪያ ልጅ በምጥ ስትገላገል ያለው አይነት ህመም አለው፣ ግን ደስታ አለው። ልጅ ማግኘት ስትፈልግ ቆይተሃል። ከዛ ደግሞ ልጅ በሰላም ነው ምንም አይነት ሌላ ኤክስትራ ኮምፕሊኬሽን ሳይኖረው በሰላም የተገላገለች እናት የሚሰማት አይነት ደስታና ህመም አብሮ ተቀላቅሎ ያሉበት ስሜት ነበር ያኔ የተሰማን። ያ ስሜት የምርም ካሰብን ማሳካት እንደምንችል ያሳየን ያመንበት ተግባራዊ መሆኑን ስንመለከት ይበልጥ ኤነርጂ የጨመረበት ሞመንት ነው። ለኔ በጣም ትልቅ ማይልስቶን ነው ለኛ በህይወታችን። ለኔ በግሌ ብዙ መስዋዕትነት ያስከፈለኝ ጆርኒ ስለነበር ፐርሰናሊ ብዙ መስዋዕትነት ማለት አካዳሚክ ካሪየር የተማርኩበትን የትምህርት ዘርፍ ጥሎ እስከ መምጣት ከቤተሰብ ጋር ያሉ አንዳንድ ነገሮችን ሉዝ እስከ ማድረግ የደረሰ መስዋዕትነት የተከፈለበት ጉዞ ስለነበር ያ ለኔ በእለቱ መሳካቱ እጅግ በጣም ደስ የሚያሰኝ ህመም ያለው ግን ደግሞ አስደሳች የሆነ ህመም ያለው ነገር ነው። እንደ ማኔጅመንት የሚያስጨንቀህ በጣም ብዙ ነገር ሊኖር ይችላል። በስራ በኩል ግን እዚህም ብለን እንዳይጎልብን በጣም ጥረት ስናደርግ ነበር ነው። አይ ቤት ውስጥ ነው ያለነው ብዙም እንትን ያለነው እኔ ይሄን ያህል ርቃለሁ ምናምን እየተባባለን እናወራለን። ማስክ አድርጎ ኢንተርቪው ለመደረግ የሚፈልግ ነበረ። ማስክ አድርጎ ደግሞ ኢንተርቪው መደረግ የለም መታየት አለበት። እነዚህ ነገሮች አልፈዋል። እኔው ጥሩ ጊዜ ነበር። አንዳንድ ጊዜ ያው ቻሌንጂንግ ነው ሐሳብህ፣ ግን አዲስ ሲሆን ለስኬት ለመብቃት ራሱ በቂ ይመስለኛል። በጦርነት ወቅት
የልማት ስራ የሚሰሩ ሰዎች ይኖራሉ። ከባድ የጦርነት ወቅት ጦርነቱም የተካሄደ ግን ደግሞ ልማቱ መቀጠል አለበት ብለው የሚሉ አካላት እኔ እንደዛ አይነት ነው ማስበው። እንደዛ መሆን አለበት። የሆነ ነገር ረብሾ ልትቆም አይገባም። ጉዞው በቴሌቪዥን ምስል የማሰራጨት ብቻ አልነበረም። በጨለማ ውስጥ ብርሃን ፍለጋ መውጣት ነበር። እምነትና ቁርጠኝነት የሚፈተንበት ጉዞ። የመገናኛ ብዙሃን መልክ ዥንጉርጉር በሆነበት የራስን መልክና ቀለም ፍለጋ መውጣት መውረድ፣ የፕሮግራም ቅርጽ ማንሳት መጣሉ፣ መጻፍ መቅደዱ ሁሉ የቤት ሥራ ነበር። ጣቢያችን እንደመታደል በሸሪዓ ዕውቀት ከአዛሃር ጨምሮ በሌሎች በሀገራችንም ትልልቅ መሻይኾች እግር ስር ቁጭ ብለው በተማሩ በደንብ በቃ የተለያዩ ክቱቦችን ፈኖችን ባጠናቀቁ ጉምቱ ዑለሞች የቦርድ አባልነትም ጭምር ነው የሚመራው። አማካሪዎች አሉን። ከነሱ ጋር ሐሳብ እንለዋወጣለን። አንድ ፕሮግራም ተነድፎ ወጥቶ ማህበረሰብ ጋር ከመድረሱ በፊት የፕሮግራሙን መነሻ ስል የሚታወቅ ነው። ሚንበር ቲቪ 6 አይደለ ማዕዘናቱ ዲን የሚባላለን፣ ኢንተርቴይንመንት የሚባላለን፣ ፒስ ኤንድ ቱጌዘርነስ፣ ኒውስ ኤንድ ኢንፎርሜሽን፣ ሂስትሪ ኤንድ አይደንቲቲ እና ኢምፓወርመንት። ከነዚህ 6 ማዕዘናት ውስጥ የመጀመሪያው መመዘኛችን የትኛው ውስጥ ነው የሚገባው ነው። እሱን ከለየም በኋላ ሸርዓን ማስተላለፍ የፈለግነው ነገር የሚፈቀድ ነው የሚፈቀድ አይደለም፣ ከቅርጹ ጀምሮ ይህን እናማክራለን። ከዛ ውጪ የኛ ጣቢያ ምናልባት በጣም በርካቶች ሊመሰክሩለት እንደሚችሉት የሰአሉነክ ፕሮግራማችን የጣቢያችን መልክ እንደሆነ እናስባለን። የሰአሉነክ ላይ አንድ ጉዳይ ሲቀርብ በአንድ መዝሃባዊ እይታ ብቻ አይደለም ምላሽ የሚሰጠው። ኢማም ማሊክ እንዲህ ብለዋል፣ ኢማም አህመድ ደግሞ እንዲህ አይነት እይታ አላቸው። ኢማሙ ሻፊዒም በዚህ ኪታባቸው ላይ ይህንን ጉዳይ በእንዲህ አይነት መንገድ በይነውታል። ኢማም አቡ ሐኒፋ ይህን ሁሉ ነገር አይተው ሳምቲንግ እንደዚህ አይነት ሐሳብ ሰጥተዋል እየተባለ ይነገራል። ማዕናቱ የእነዚህ አይማዎች ሐሳብ የሚንሸራሸርበት የሚስተናገድበት ቤት መሆኑንም እያሳየን ነው። ያንን ነገር ይዘን ለመውጣት የሚወረወሩ ቀስቶች ሳምቲንግ ብዙ ላያሳስቡን ይችሉ ነበር። ያንን ያደረግነው ብዬ ነው ማስበው። በእያንዳንዱ ታሪክ ውስጥ ጣቢያው የቆመበት የሥነ ምግባር መመሪያ ታትሟል። መመሪያው ከእስልምና አዕማድ የተቀዳ ነው። የማህበረሰብ አንድነትና ሚዛናዊ አስተምህሮ ሁል ጊዜም ሚንበር ቲቪ ባለበት በአንድነት ይነሳል። በአንድ ጎን የዘመናዊ ሚዲያ ምስረታና አስተዳደር፣ በሌላ በኩል ደግሞ ጊዜና ሁኔታ ቢለዋወጥ የማይሻሩ የእስልምና እሴቶችን መጠበቅና የማስጠበቅ ትግል የገጠመበት ነው። ይህን ለማሳካት ልማድን መሻር ግዴታ ነበር። ከተለመደውና ጎልቶ ከሚታየው ዓለም ውስጥ ሚንበር የተለየ መንገድን መርጧል። ጣቢያው የተመልካቾችን ቤት ሲያንኳኳና እያንዳንዱን ቀለም ሲመርጥ በጥንቃቄ መሆን ነበረበት። የኛን ቀለም ተመልካቹ ጋር ማድረስ የፈለግነው በማለዳው ነው። እንዲህ ነው የምንሰራው፣ እንዲህ ነው መስራት የፈለግነው የሚሉ ሐሳቦቻችንን ለማሳየት ሞክረን ነበር። መወዳ አንዱ ቀለም ነው። በኋላ የኔ መንገድ ሌላኛው ቀለማችን ነበር። እዛም ላይ የተወሰኑ ጥያቄዎች ነበሩ አስታውሳለሁ። በይቱል ሐቢብ የሚል ሾው ነበረን። እዛ ላይ እህቶች በጣም ጥልቅ ንባብ ያላቸው በተለይ አፍካር ላይ እስልምናን በተለየ አረዳድ ወይም ደግሞ ሚዛናዊ በሆነ መልኩ ተረድተው እሱን ማህበረሰብ ጋር ለማድረስ ይሞክሩበት የነበረውን መንገድ ሁሉም ሰው በኩል አልተቀበለውም ነበር። በጣም የወደዱት መብዛታቸው እንዲጠበቀ ሆኖ ግን ሴቶች ሚዲያ ላይ ወጥተው ምናምን እንግዲህ ለብዙ ጊዜ ቲቪን ስናውቅ ጀምሮ እንዲህ አይነት ነገሮች ምቹ አልነበረም ሜዳው ለእንዲህ አይነት አሁን ሀሳብ ያላቸው እህቶች መጥተው ማስተማራቸው ላይ የሀሳብ ልዩነቶችን ተቀብሎ የሚፈቅድ ወይም የሚያስኬድ ሳይሆን የተዘጋበት አይነት አግባብ ስለነበር ወጣቶቹ ጋር በጣም በቀላሉ ማሳየት የሚቻለው ኸሚስ
አመሻሽ ላይ የሚቀርበው ኸሚስ ምሽት ፕሮግራም የፕሮግራሙ ተጽዕኖ የፕሮግራሙ የፈጠረው የሸውቅ ስሜት መልእክተኛውን ሰለላሁ የመናፈቅ ስሜት መዲናን በጣም የመጓጓት ስሜት በዛ መልኩ ባንመጣ ሚሳካ እስከማይመስል ድረስ በድፍረት ነው የተራመድንበት። ግን ከባድ ነበረ። አንዳንድ ሰዎች ጋር ይደርሰን የነበረው መልእክት ይሄንን መቋቋም ይፈልግ ነበረ። በእነዚህ ሁሉ ሂደቶች ውስጥ ወይም እንግዲህ ስለቱ ላይ ስንራመድ መንገር የፈለግነውን ነገር ሰዎች ጋር እያደረስን ነበር። እሱም ይመስለኛል ዛሬ የሚንበር ቲቪ ቀለም በየቦታው በቀላሉ ሰዎች እንዲለዩት ያስቻለው ብዬ አስባለሁ። እያንዳንዱ ንድፍ፣ ካሊግራፊ፣ የመድረክ መብራት ምጣኔ፣ በሁሉም ቤቶች በስክሪን ላይ የሚታየው አልባስ ሁሉ ተምሳሌታዊ እንዲሆን አድርጎ ማበጀት ግዴታ ነበር። እዚህ ያለው ፈጠራ ለጌጥ አሊያም ለማሸብረቅ ብቻ የተነደፈ አይደለም። የእስልምና ትምህርቶችን በክብር ወደ ተመልካች የማስተላለፍ ነው። የእስልምናን መልእክት ለልብ ቅርብ በሆነ መንገድ ወደ ሕይወት ማምጣትም ነው። ልማድን መሻር ቀላል ጉዳይ አልነበረም። በዚሁ ምክንያት ጫናው በመስራቾቹ ላይ ከዚያም ባለፈ በዙሪያቸው ያሉትን ጭምር መንካቱ አልቀርም። ትግሉን ከማሸነፍ ውጭ ግን ወደ ኋላ የሚያፈገፍጉበት አልነበረም። ተጽዕኖ አለው። አንተ ላይ ቀጥታ ተጽዕኖ ባይኖረው ቤተሰቦች ላይ ተጽዕኖ ይኖረዋል። ግን ሁልጊዜም ለዓላማ ስትኖር ሚሽን ሲኖር በተልእኮ ውስጥ የምታልፍ ሰው አይነት ከሆንክ እንዲህ አይነት ነገሮች መንገድህ ላይ እንቅፋት ሊሆኑ አይችሉም፣ ወይም እንደዛ መሆን አለባቸው ብዬ አላስብም። ሁሌም እንደምንለው ሚንበር ላይ በጣም ብዙ ድንጋይ ሊወረወር ይችላል። ድንጋዩን ሰብስበን ግን እኛ ተቋም ነው የምንገነባበት የሚል አስተሳሰብ አለ እና የሆኑ አካላት እነሱ መስራት ያልቻሉትን ነገር ስለሰራህ ደስ ላላቸው ይችላል። የሆኑ አካላት ያላወቁትን ነገር ቀድመህ በማወቅህም ሊከፋቸው ይችላል። ሲደርሱበት ግን ያውቁታል። የሆነ ዘመን ላይ እኮ ቴሌቪዥን ራሱ ቲቪው ራሱ እንደ ዲቫይስም እኮ ያው ክልክል ይባልበት የነበረበት ዘመን ነበረ። ደግሞ ወደ ኋላ ስትሄድ ሬዲዮ ራሱ ቀስ እያለ አይደለ ነገሮች እየጠሩ ዛሬ ደግሞ ይኸው የአይ ዘመን ላይም ደርሰናል። ሄዶ ሄዶ ተጽዕኖ በደንብ ነው ያለው። ያንን ግን የምንቋቋምበትን ጫንቃ ያንን የምንቋቋምበትን ትከሻ የሚፈጥርልን ግን ሚሽናችን ነው፣ ህይወት ነው ብለን ስለያዝ ነው። ይህንን አረዳድ ማህበረሰብ ጋር ማድረስ ምን ሞትለት ጉዳይ ነው ብለን ስላሰብን ልንዘነጋ ሁሉ እንችላለን ተጽዕኖ። ሚንበር ቲቪ ገና በለጋነቱ ሲቋቋም መስራቾቹ በርካታ ጊዜ ወስደው ያጠኑት ራሱን ችሎ በዘላቂነት እንዴት መስራት ይቻላል የሚለው ነው። በዚህ ሂደት ስህተትን ላለመድገም በርካታ ወራት መውሰድ ነበረባቸው። በእርግጥ እንደ ትምህርት ቤትም ነው እየሰሩ የሚማሩበት። ለብቻቸው ሳይሆን የፋይናንስ አማካሪዎች ቢሮ ተመላልሰዋል፣ አውጥተዋል፣ አውርደዋል፣ የሌሎችንም አካሄድ ፈትሸዋል። ፈታኝ በነበረው ትግል የተደረገው ነገር ጣቢያው የቆመበትን የእስልምና እሴት ሳይሸረሽር ወደፊት ለመጓዝ ትክክለኛው መንገድ ላይ የመገኘት ሙከራ ነው። እኛ ኃላፊነቱን የወሰድነው ገንዘብ ስጡን፣ ሼርሆልደር ሆኖ ባለድርሻ ሆኖ ተቋሙ ምርታማ ይሆናል በእርግጠኝነት። እኛ ወገባችንን አስረን የቻልነውን ያክል ለፍተን ትርፋማ እናደርገዋለን። ከቴሌቪዥኑ አስፈልጎት ወይም ከሚዲያ አስፈልጎት የተረፈ ገንዘብ ካለ እንሰጣቸዋለን። ካልሆነ ደግሞ መልሰን ሚዲያውን ግን ፕሮቴክት እናደርግበታለን ስንላቸው በቪዥኑ ያመኑ ሰዎች ገንዘባቸውን አውጥተው ሰጥተውናል በሰዓቱ። ይሄ አንድ ኤነርጂ ነው። ይሄ መተማመን ፈጥሮልናል ማለት ነው። የትኛውም ስራ የትኛውም ሀሳብ በጣም ሊያምር ይችላል። ማህበረሰብ ዘንድ ልታደርሰው ትችላለህ። ፕሮጀክትህን ኢንድ ጎሉ ምናምን ልታየው ትችላለህ። በዚች ዓለም ላይ ግን
ፋይናንስ ከሌለ ወይም የገንዘብ አቅም ከሌለ መንቀሳቀስ አትችልም፣ ወይም ያን ስራ እንደፈለግከው ማሳካት አትችልም። በተወሰነ መልኩ ልታስጉዞ ትችላለህ፣ ግን ተጽዕኖውን ከፍ ባለ ሚናውን ከፍ ባለ ሁኔታ ልታስጉዞ አትችልም። ስለዚህ ያንን ክሪቲካሊ ማሰብ ይፈልጋል። የኛ ቢዝነስ ሞዴል ይሄ ጣቢያ ያሰበውን ማሳካት የሚችለው መጓዝም ካለበት መሄድ የሚችለው ራሱን ችሎ ነው። ራሱን እንዲችል በጣም በይዘትም በቅርጽም የተሻሉ የፕሮግራም ሀሳቦችን ማምጣት አለብን። ፕሮግራሞቻችን ስፖንሰር የሚስቡ እንዲሆኑ ጣቢያዎቹ ላይ የምናቀርባቸው ፕሮግራሞች ከተቋማት ጋር አብረን የምንሰራቸው ፕሮግራሞች እንዲሆኑ እንሞክር ነበርና ያንን ሞዴል ወደ ጣቢያ ማምጣት ነው ሀሳባችን የነበረው። ቀላል አይደለም። ፋይናንስ ማግኘት አለብን። የምንከፍትበት ስቱዲዮ ትልቅ ነው። ሰራተኞች መቀጠር አለባቸው። ሳተላይት ክፍያ አለ። ያ በየወሩ ነው ኮስት የሚጠብቅ። ያንን ከቨር ለማድረግ በሳምንት ውስጥ ስፖንሰር ሊያስገኙ የሚችሉ 1 ወይም 2 ፕሮግራም ይፈልጋል። እነዚህን ዲዛይን በማድረግ ነው የመጣ ነው። አንዳንድ ወንድሞች ጥናት ስናሰራ የኢትዮጵያ የሚዲያን አሬና ሚንበር ቴሌቪዥን ሆኖ ቢመጣ ምን ሊያደርግ ይችላል፣ ኦርጋናይዜሽናል ስትራክቸሩ ምን መምሰል አለበት የሚል ኤክስፕሎር ሞር ኮንሰልተንሲ ጋር ረጅም ጊዜ የፈጀ ውይይት አድርገን እነሱ ናቸው ሙሉ ጥናቱን የሰሩልን። መንገዱ ቀላል ባይሆንም ይህን በመጠኑ ማሳካት የተቻለው በጣቢያው ምስረታ የመጀመሪያው ወራት ነበር። ሁልጊዜም ትግል የሚጠይቀው ራስን የመቻል ውጥን ግን እሴትን ጠብቆ ለመጓዝ ከሚደረገው ሙከራ ጋር የሚላተምባቸው ጊዜያት ነበሩ። እስላማዊ ባልሆኑ መገናኛ ብዙሃን በሰፊው የተለመደው ከእስልምና አስተምህሮ ጋር የሚቃረን አሰራር እዚህ ሲመጣ መስተካከል ነበረበት። ስትመጣ እሴት የሚባል ነገር አለ። ስለዚህ ሊከፍልህ የመጣን በሙሉ አትቀበልም። በጣም ትልልቅ ዲሎችን ሪፊውዝ አድርጌያለሁ ወይም መልሻለሁ፣ ከእሴት ጋር ስለሚጋጩ ማለት ነው። የምትሰራው የእስልምናን እሴት እስከጠበቀና የማህበረሰቡን ወግና ስርዓትም እስካከበረ ድረስ ነው። አንዳንድ ተቋማት ያንን አንደርስታንድ አያደርጉም። አንዱ እንዲያውም እንደ ሚንበር ቲቪ ቀይረናል ብዬ የማስበው የዚህ የማስታወቂያና ድርጅቶች ራሳቸውና ምርቶቻቸውን አገልግሎታቸውን ሲያስተዋውቁ ይታሰብ ከነበረበት መንገድ ቀይረናል ብዬ አምናለሁ። ከዛ በፊት ያስተዋውቁ የነበረው የሆነን ምርት ለማስተዋወቅ የሆነች ሴት ተገላልጣ የሆነ አይነት መንገድን ተከትላ ማስተዋወቅ ነው የሚሳካው የሚል እምነት አለ። አይ ማስተዋወቅ ይቻላል፣ እሴትን እንደጠበቀ ሰውየው በማንነቱ ፕሮዳክቱን ብቻ ፎከስ እንዲያደርግ በማድረግ ማስተዋወቅ ይቻላል የሚለውን አቅርበናል፣ ተሳክቶልናል ብዬ አስባለሁ። ሚንበር በማስታወቂያ መንገዱ ይህን ለማከም ሙከራ አድርጓል። ሚንበር ቲቪ ይህን በመጠኑ ሲያሳካ ማህበረሰብ በተዘዋዋሪ ራሱን እንዲችል ማገዝ ነበረበት። ብዙ ጊዜ ሚንበር ላይ የሚነሱ ትችቶች ወይም ደግሞ ወቀሳዎች አሉ። ማስታወቂያ ታበዛላችሁ የሚል ማለት ነው። አንድ ነገር ነው እኔ የምለው። ለምሳሌ ኸሚስ ምሽት ላይ ያለ ማስታወቂያ ስፖንሰር የስአሉነክ የሚል በፈትዋ ጉዳዮች ላይ የሚሰራ ፕሮግራምን እንድናስተላልፍ ምክንያት ይሆነናል። ኸሚስ ላይ ያለ ስፖንሰር ማዕል ቁርአን የሚል በቁርአን ላይ ትኩረት አድርጎ የሚዘጋጅ ልዩ ፕሮግራም አለ። ያን ፕሮግራም እንድንሰራው ምክንያት ይሆነናል። ምክንያቱም ሁሉም ፕሮግራም ስትሰራው ኮስት አለው። ፕሮግራሙን ለማዘጋጀት የትራንስፖርት፣ የምግብ መሰል ነገሮች፣ አልባሳት፣ ሌሎችም ወጪዎች አሉ፣ የስቱዲዮ ወጪዎች አሉበት። እነሱን ከቨር የሚያደርጉት እነዚህ ፕሮግራሞች ላይ የምናገኛቸው ማስታወቂያዎች ናቸው። የትኛውም ጣቢያ ላይ ፎርዛት ማተር እንደዛ ነው የሚያደርገው። የእሁድ መዝናኛቸው ማስታወቂያዎች የሰኞን ፕሮግራም ለመስራት ያገለግላል። ለምሳሌ በእኛ ኬዝ ኸሚስ ብትለው፣ ጁምዓ ብትለው፣ ቅዳሜ ምሽት የምናዘጋጃቸው ሾዎች ሌሎች ቀናቶች ላይ ያሉ መደበኛ ነገር ግን ስፖንሰር የማያገኙ ፕሮግራሞችን እንድናስተላልፍ ትልቅ አቅም ይከፍቱልናል። ቤት ውስጥ ከሚሰሩ ከ30 በላይ ከሚደርሱ ፕሮግራሞች መካከል 3 ወይም 4ቱ ናቸው ገንዘብ ጄኔሬት የሚያደርጉት። እነሱን ምን እናደርጋለን? ለሌሎች ማህበራዊ አገልግሎት ለምናስወጣቸውና በተጨማሪ ደግሞ ለማህበረሰቡ ይጠቅማል ብለን ለምናስባቸው ሾዎች ሪኢንቨስት እናደርገዋለን። ይህ የፖሊሲ ጉዳይ ብቻ አይደለም።
ከዚያም በላይ ነው። የሚታመንለት የማይናወጥ አቋም፣ የሚነገር ብቻ ሳይሆን በተግባር የሚኖር ጭምር ነው። እነሱ ሊያስተዋውቁ የፈለጉት የሆነን ፕሮዳክት ይሆናል። ያንን ፕሮዳክት ከማስተዋወቅ ጀርባ ደግሞ የሆነን የማህበረሰብ እሴት ማስተዋወቅ ይፈልጋሉ። ያ የማህበረሰብ እሴት ደግሞ ከኢስላሚክ ፕሪንሲፕል ጋር ይጋጫል። ስለዚህ የኢስላሚክ ፕሪንሲፕሉን ማወቅ የማህበረሰቡ እሴት የሚጋጨውን መለየት ይጠይቃል እንደ ማርኬቲንግ። ያንን ለይተን አይ ይሄ ከዚህ እሴት ጋር ይጋጫል፣ ይሄ ማህበረሰብ የሚከተለው አተገባበር ነው፣ ለማህበረሰቡ ትክክል ሊሆን ይችላል፣ እኛ ጋር ግን እስልምና ላይ ሲመጣ ግን ተገቢ አይደለም፣ ይሄን ቀይሩ ስትለው አይ ይሄማ ላስተዋውቁ የመጣሁት ነው፣ ፕሮዳክቱን አስተዋውቅ፣ ይሄኛውን ተው ስትለው አስተዋውቃለሁ ሲል ትመልሳለህ ማለት ነው። እንዲህ አይነት ነገሮች መኖራቸው ቻሌንጂንግ ነው። ፕሪንሲፕል መኖሩ ግን ሁልጊዜም ስኬታማ ያደርጋል። በዛም መልኩ አንዳንድ ተቋማት የማስታወቂያ ፕሪንሲፕሎቻችንን ወስደው ለሌሎች ጣቢያ ኢቭን የተስተካከለ ማስታወቂያ በማቅረብ ከኢስላሚክ ፕሪንሲፕል ጋር የተገናኙ በተለይ የባንኪንግ ኢንዱስትሪ ላይ የሚተዋወቁ ማስታወቂያዎች የሸሪዓውን ሕግጋት መሰረት ያደረገ አገልግሎት አይደለም የሚሰጡት። የሚያስተዋውቁትም ነገር የሸሪዓውን ሕግጋት መሰረት ያደረገ እንዲሆን ትልቅ አስተዋጽኦ አበርክተናል ብዬ አምናለሁ። በመስራቾቹ አእምሮ ውስጥ ደጋግሞ የተመላለሰው በማስታወቂያ ገቢ ራስን መቻል የሚለው ሐሳብ ከእምነት የተቀዳ ነው። ራስን ከቻሉ በኋላ ደግሞ ለሌሎችም መትረፍ። የበጎ አድራጎት ተቋማት በምርኩዝ ኢቨንታችን፣ በቴሌቪዥን በመዝናኛ ፕሮግራማችን፣ በሌሎችም በበዓላት ረመዳን ላይ የሰራናቸው ትልልቅ ስራዎች አሉ። መለስ ብሎ ተመልካቾች በየዓመቱ ቢመለከቷቸው በተለይ አሁን የዛሬ 2 ዓመት የሰራ ነው የረመዳን ፕሮግራም የአይነ ስውራንን አእምሮ አሁን ከሱስ ጋር ተጠምደው በጣም ማህበረሰብ ውስጥ ችግር ያጋጠማቸውን ወጣቶች የሚደግፉ ተቋማትን፣ አይነ ስውራንን በመደገፍ የሚታወቁ ተቋማትን እዚህ ስቱዲዮ ድረስ በኢፍጣር ሰዓት በስፔሻል ፕሮግራማችን ላይ እንግዳ እያደረግን ፕሮግራም ሰርተናል። ከማህበረሰብ ጋር የበለጠ እንዲተዋወቁ ፕሮጀክቶቻቸው እንዲሳኩ አድርገናል። በጣም ጠቅሼ የማልጨርሳቸው ተቋማትን በመጎብኘት እነሱን በማስተዋወቅ እንሰራለን። ፍሪ በሆነ ሳይከፍሉን ማለት ነው። 2022 ላይ አብደላ ኢብኑ መክቱም መሬት ገዝቶ የህፃን አይነ ስውራን አዳሪ ትምህርት ቤት ለመገንባት መሬት እየፈለግን የነበረበት ወቅት ነበረ። በዛ ወቅት እጃችን ላይ የነበረው ገንዘብ መሬቱን ያሰብነው መሬት ለመግዛት አልሞላልን ብሎ ወይም አልበቃም ብሎ በሚንበር ቲቪ አንድ ሾው ላይ ቀርቤ ስለ አብደላ ኢብኑ መክቱም አወራ ነበር እና ያንን የተከታተለች እህታችን መይሙና ሙሐመድ ትባላለች ከአውሮፓ ዴንማርክ እኛን ለማገዝ እኛን ለመደገፍ ከጎናችን ለመቆም ፈቃደኛ ሆና በሚንበር ቲቪ ምን እንደተከታተለችን ገልጻ ያው ቤተሰብ ሆነች፣ የኛ ደጋፊ ሆነች። ቦታውን ገዝተን አሁን የህፃን አይነ ስውራን አዳሪ ትምህርት ቤት ተገንብቶ አገልግሎት እየሰጠ ይገኛል። እውነት ለመናገር ሚንበር ቲቪ ባቡል ኸይርን ከህዝብ ጋር በጣም አስተዋውቋል። የምርኩዝ ፕሮግራም ላይ ከአመት እስከ አመት ካለምንም ክፍያ ካለምንም ጥያቄ በደስታ ባቡል ኸይርን ሰዎች እንዲያውቁት ሰፖርት እንዲያደርጉት ትልቅ አስተዋጽኦ አድርጓል። ይሄ ለኛ ሁሌም የምናመሰግነው ሁሌም በማንኛውም ሰዓት የምናነሳው ነገር ነው። እውነት ለመናገር የኛም ብቻ አይደለም ሌሎችም በጎ አድራጎቶችም ማለት ነው። በዚህ አጋጣሚ ሚንበር ቲቪን ለመሰረቱትም ሚንበር ቲቪ ለሚሰሩትም በእኔና በባቡል ኸይር ቤተሰቦች ስም ከልብ አመሰግናለሁ። ሚንበር ቴሌቪዥን ብቻ አይደለም፣ የመድረክ ገጽም አለው። ይህ ገጽ ህልም፣ ትጋትና ስኬትን መሪ ቃል ያደረገው ምርኩዝ የተሰኘ የመድረክ ዝግጅት ነው። ብሩህ ነው ቀኔ ይሳካለኔ ደምቋል ዓለሜ ሰምሮልኝ ህልሜ ብሩህ ነው ቀኔ ይሳካለኔ ደምቋል ዓለሜ
ምርኩዝ ማንነትን ፍለጋና ቁጭት የወለደው ነው። እኛ ምርኩዝን ከማዘጋጀታችን በፊት የተለያዩ መድረኮች ይዘጋጃሉ። በሁሉም መድረኮች የኢስላሚክ ኤሌመንትስ ምንም ነገር አናገኝም። እንደው ጣል ለማድረግ ኡስታዝ አቡበከር የሚገኝበት ይባላል። እንደው ጣል ለማድረግ ኡስታዝ በድሩ የሚገኝበት፣ አህመዲን ጀበል የሚገኝበት እንደዚህ ይባላል እንጂ እዚያ መድረክ ላይ በብዛት እኔን የማይመስሉኝ ነገሮች በብዛት አያለሁ። ሰው ደግሞ ይሄዳል። እንደነዚህ አይነት መድረኮች ቁጭት ብዙ ሰዎች ውስጥ ተፈጠረ። ምርኩዝ መዝናኛ ብቻ አይደለም፣ የልቦች መሰባሰቢያ ጭምር ነው። እምነት ከጥበባት ስራዎች ጋር የተዋደዱበትና የተዋሃዱበት መድረክ ነው። አንድ ሐሳብ አንስተን በዚህ ሐሳብ ላይ የሚናገሩ ሰዎች፣ ምክንያቱም በየመድረኩ ተናጋሪ ሰዎች ናቸው እየቆሙ ያሉት። እኛስ ይህንን ነገር ማስለም አንችልም? እንዴት አድርገን እናስልመው? በደንብ አድርገን አዘጋጀን። ከዚያ የህይወት ታሪክ ልንሸልመው የምንችለው ሰው ማዘጋጀት መቻል አለብን። ምን አይነት ሰው እስከዛሬ ሲያገለግል የነበረ ህይወቱን ለረጅም ዓመታት ዲኑን ፊገር ሊሆን የሚችል በብዙ ነገር ይሄ ሰውዬ አርአያ ሊሆን ይችላል ብለን የምናስበውን ሰው በስራው፣ በባህሪው፣ በስነ ምግባሩ፣ በብዙ ነገሩ ወደፊት ሊመጣ ይገባዋል የምንለውን ሰው ይህንን እያቀደን ማምጣት ጀመርን። 300 ሰዎች አካባቢ ትኬት ሽጠን የመጀመሪያው መድረክ ላይ ትኬት ሰተን ለሰዎቹ እዚህ ቦታ ላይ ታገኛላችሁ፣ ምክንያቱም የመጀመሪያ ጊዜ ስለሆነ የትኛው እዚህ ቦታ ታገኛላችሁ ምናምን እያለን ለምንን አመጣን የመጀመሪያው መድረክ። ሁለተኛው መድረክም ደግሞ ፈራ ተባ እያለ ሰው መምጣት ጀመረ። ለሀገርም ለሃይማኖታቸውም ለህዝባቸውም ግዙፍ አበርክቶ አኑሮ አልፏል። የምርኩዝ 4 ተሸላሚያችን ውዱና የምንጊዜም የምናከብረው በኢትዮጵያውያን የእስልምና ታሪክ ጥናት ቀዳሚው ፕሮፌሰር ሁሴን አህመድ ነው። ወደ ምርኩዛችን ባለውለታዎቻችን ሽልማት ዕውቅና እንሻገራለን። ለዚህ ዙር ተሸላሚ እንዲሆኑ ተመርጠዋል። አቶ ወልደ ገብርኤል አሰጌ የምርኩዛችን ሽልማት ይበረከትላቸዋል። ሩቅ ተጉዤ ካሰብኩት ደረስ ምርኩዜን ይዤ የማይበግረኝ መክፈል ዋጋ ለህልሜ ስኬ ኮንፊደንስ ያለው ሙስሊም እንዲኖር አድርጓል። በራሱ የሚተማመን አዳዲስ የሚወጡ ሰዎች ከዚህ ቀደም በአጠቃላይ የጥበብ ስራዎች፣ በአጠቃላይ የግዘጣ የጋዜጠኝነትም ስራዎች፣ በጆርናሊዝም ላይ የሚሰሩ የአርት ስራዎች ሚንበር እያከናወናቸው ያሉ ስራዎች እኔ ባደግኩበት በተማርኩበት በነበርኩበት ቦታ ባይተዋር የነበረውን ነገር እዚህ ጋር አምጥተን ነው ስቸገርበት ስቆጭበት ሳጣው የነበረውን አሁን ማህበረሰብ መገንባት ነው የኛ ትልቁ ዓላማችንም ያደረግነውም እንደዚያው። በ10 ሺዎች የሚቆጠሩ እድምተኞች በአንድነት ለመገናኘት ከሁሉም የኢትዮጵያ ክፍሎች ተመዋል። ሁሉም የሚሰባሰቡት ለማየትና ለመታየት ሳይሆን በመንፈስ ከፍ ያለ ደረጃ ላይ ለመገኘት ነው። ምናልባት ዛሬ ላይሆን ይችላል፣ ዛሬ ጊዜው ላይሆን ይችላል። 5 ዓመት ወይም 6 ዓመት አጭር ጊዜ ነው። የዛሬ 10 ዓመት አስገራሚ ለውጥ እናያለን። የዛሬ 20 ዓመት ምንም የሚገርም አይነት እንዲህ ያልነበረ ግን ደግሞ ከየት መጣ ሊያስብል የሚችል ትልቅ ነገር እናያለን ብዬ አስባለሁ። የማህበረሰብ ለውጥ መጥቷል። የሸህረ القرآن أهلا يا شهر الغفران أهلا يا شهر التوبة أهلا 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 يا رمضان أهلا أهلا يا رمضان فداك أبي وأمي يا رسول الله فداك روحي يا نبي الله يا حبيب الله
صلوات الله عليك وسلامه صلوات الله عليك وسلامه يا حبيب الله محمد شمعت له ملكنا هذه الدنيا قرونا ملكنا هذه الدنيا قرونا وأخدعها جنود خالدون የሚንበር ቲቪ እሴትን የማስጠበቅ ትግል ሌላኛው ሜዳ ዜናና መረጃ ነው። በየቀኑ በቴሌቪዥንና በዲጂታል መድረኮች ዜና ሲያደርስ ቆይቷል። ዜና ለተመልካቾች ሲያቀርብ በኃላፊነት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ተመልካቾች እንዴት ቆያችሁን? የጁምዓ ልዩ ኸበር የተካተተበት የጥር 23 2017 ሚንበር ኸበር ጀመረ። የማሌዥያ ሚኒስትር ከሀገሪቱ የሐላል ምክር ቤት የኮሚሽን ማቋቋሚያ ምክር ሀሳብ አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጡ ትዕዛዝ አስተላለፈ። በመላው ዓለም ኢዱን የተመለከቱ ጉዳዮችን የምንዳስስበት የግንቦት 28 2017 ዓመተ ልደት ወደ ሳውዲ አረቢያ የተጓዙ ምዕመናን ቁጥር ከ1 ሚሊዮን መሻገሩን የሀገሪቱ የሐጅና የኡምራ ሚኒስቴር አስታውቋል። በሀገር ውስጥ ኢኮኖሚ፣ ማህበራዊና ሙስሊሞችን በቀጥታ የሚመለከቱ ጉዳዮችን ሲዳስስ ቆይቷል። በተቋም ግንባታ ሂደት በስፍራው ተገኝቶ ወደ ተመልካቾች ደርሷል። በየዕለቱ ሙስሊሞች ከመላው ዓለም እንዴት ውለው እያደሩ ነው ብለዋል። በዓለም ዙሪያ የሚገኙ ሙስሊሞችን ውሎና ዳር ሲዳስስ ትግላቸውን፣ ህመማቸውን፣ ድላቸውን፣ ለፍትህና ለሰላም ያሰሙትን ድምፅ ሁሉ አስተጋብቷል። ይህን ሲያደርግ ፍልሚያው ሙስሊሞችን በተመለከተ ከተንሰራፋው የገነገነ ግንዛቤ ጋር ነው። በዚህ ሂደት ባልደረቦቹ እውነት ሳይሸራረፍ በፍትሃዊነትና እስላማዊ እሴቶችን ለመጠበቅ ሙከራ አድርገዋል። ይህ እስከ መጨረሻው የሚታመኑለት ቃል ኪዳን ነው። ከአዲስ አበባ እስከ ጋዛ፣ ከዕለት ተዕለት ጉዳዮች እስከ ዓለም አቀፍ ኮንፈረንሶች የዜና ክፍላችን የአሁኑን ክስተት ከነገ ጋር በማገናኘት እንደ ድልድይ ሆኖ ይቆማል። ዛሬ ጣቢያው 5ኛ ዓመቱ ላይ ሲደርስ የሚንበር ቲቪ ዜና ክፍል ያላድሎ መረጃ ለመስጠት ያለማቋረጥ ለማስተማርና ማህበረሰቡን በአክብሮትና በቁርጠኝነት ለማገልገል የገባውን ቃል ያድሳል። ሐሰተኛ መረጃ በተስፋፋበት ዘመን የዜና ክፍሉ ተወዳጅነትን ሳይሆን እውነትን በመምረጡ እውነትን ኃላፊነት በሞላው መንገድ ማቅረቡን ይቀጥላል። በድቅድቅ ጨለማ ውስጥ ከ5 ዓመት በፊት የተጸነሰው ህልም ፍሬ አፍርቶ ዛሬ ከ60 ወራት በኋላ በጽናት ለሌሎች ተርፏል። የሚንበር ቲቪ ታሪክ በሳተላይት ብቻ የሚወሰን አይደለም። በበርካታ ቤቶች ውስጥ ባሉ ልቦች ይሰራጫል። ነገም እንደ ትላንቱ ሁሉ ወደፊት በመራመድ ያነገበው መልእክት ይበልጥ እየፈካ ይሄዳል። ሚንበር መጀመሪያም ሲነሳ ሐሳቡን ያደረገው እንደ ሚዲያ ተቋም ሁለንተናዊ ከፍታን አቺቭ ማድረግ የሚፈልግ ግን በምስራቅ አፍሪካ ተጽዕኖ ፈጣሪ የሆነ የሚዲያ ተቋም ሆኖ መገኘት ነው። ቀዳሚ ሚዲያ መሆን አለበት በምስራቅ አፍሪካ ብለን እናስባለን። ስለዚህ አሁን ቀጣይ 5 ዓመታት ውስጥ ከሎካል በአዲስ አበባና አካባቢዋ ወይም በኢትዮጵያ ብቻ የሚታይ ቴሌቪዥን ጣቢያ ብቻ ሳይሆን በምስራቅ አፍሪካ ጎልቶ የሚታይ የሚዲያ ጣቢያ እንዲሆን ነው ይሆናል ብለን እናምናለን። በቀጣዮቹ 5 ዓመታት የስትራቴጂክ ሺፍት በተወሰነ መልኩ የሚቀያየሩ ነገሮች ሊኖሩ ይችላሉ። ግን ስቲል ዘመናዊ አኗኗር ስርዓት ላይ ፎከስ የሚያደርጉ ፕሮግራሞች ይኖሩናል።
ሞር ወጣቶች ላይ በጣም ፎከስ የሚያደርጉ ፕሮግራሞች ይኖሩናል ብለን እናስባለን። ይሄ የነበረውን ነገር ሳንለቅ ማለት ነው። አመለካከት ላይ በተለይ ውጤታማነት ላይ በጣም እንደምንሰራ ሀሳቦች አሉን። አንድ ትልቁ ነገር ምንድነው? ሰዎችን መተካት ነው ትልቁ ስራችን። እኛ ብዙ አመት በዚሁ በአርቱ ጉዳይ ኖረንበታል። በተለይ እስላምን በማገልገል ረገድ የተወሰኑ አመታት ሊሆን ይችላል። ከዚያ በፊት በነበሩት መድረኮች ብዙ ጊዜ ሰርተንበታል። ተተኪ ካላፈራን፣ አዲስ ትውልድ ካልፈጠረን ዋጋ የለንም፣ ትርጉም የለንም። በቀጣይ 5 ዓመታት ውስጥ በምንሰራቸው ስራዎች ለምሳሌ አረብኛን ጨምሮ ፎሬን ላንጉጅ እንግሊዝኛና አረብኛን በዋነኝነት በመረጃና በፕሮግራም አካተን እንመጣለን። ስለዚህ ምስራቅ አፍሪካ ላይ ሚንበር ኮት የሚደረግ የሚዲያ ጣቢያ ሆኖ ይመጣል። ከዛ ደግሞ በእስላማዊ እሴትን አስጠብቆ መሄድ የሚችል ደግሞ ሚዛናዊ ትውልድን መፍጠር የሚችል የሚዲያ ተቋም እንደመሆኑ ማህበረሰቡን አሁን ከሚሰራው በእጥፍ ሰርቭ ማድረግ የሚቻልበት ትልቅ ኤነርጂ ይኖረዋል ብለን እናምናለን ማለት ነው። ኢንሻአላህ ፈተናውን በደንብ ተረድተነዋል። ቀጣዩ ዘመን ከዚህ ከዲጂታላይዜሽኑ ጋር በተቆራኘ ብዙ የራሱ የሆኑ ፈተናዎች አሉ። ተለዋዋጭነቱ፣ ሀሳብ ምርቱ ምናምን ቀላል አይደለም። ወደ ዳር ቆም ብለህ የምትመለከተው አይደለም። ኢንቮልቭ ማድረግ አለብህ። በቀጥታ እዛ ውስጥ መግባትና የሚጠቅም ማድረግ ያስፈልጋል፣ ማስለም ያስፈልጋል። እነዚህንና ሌሎች ተያያዥ ነገሮችን ይዘን እንደምንመጣ እናስባለን ኢንሻአላህ። በቀጣይ ዓመታት ደግሞ የበለጠ ይሄ እንደ ስፕሪንግ ቦርድ ሆኖን ብዙ ነገር የምናሳካበት እንደሚሆን አምናለሁ። ሀሳብ ያው የምርኩዝ መሪ ቃላችን ህልም፣ ትጋት፣ ስኬት ነው። ሚንበርን ክሬት ስናደርግ ህልም ነበረን። ህልማችንን አይተነዋል። ባሰብንበት ባቀድንበት ዓመት ላይ እውን አድርገነዋል። 10ኛ ዓመታችን ላይ በራሳችን ስቱዲዮ በራሳችን ኦፊስ እንደምንገናኝ አምናለሁ። ሚንበር ቲቪ ሁለንተናዊ ከፍታ